ዛሬም እኮ ተነስታችሁ ሃይሚ አንቺ ልክ አይደለሽም ምናምን ልትሏት ልትሰድቧት ይሆናል። ስነ ስርዓት ያዙ። ስነ ስርዓት ተረጋጉ። ምንም ስድብ አያስፈልግም በዚህ በአንድ ልጅ ላይ ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ላይክ ሼር አድርጉ። ሀሳብ አስተያየት ካለ በኮሜንት አስቀምጡ። ሚዛናዊ ሆኜ አወራለሁኝ። እንግዲህ የተሳሳተ ነገር ካወራሁኝ ደግሞ ቀድሜ ይቅርታ ጠይቃለሁኝ። ምክንያቱም ብሩኬም ሃይሚም ለየራሳችሁ ስስ ልብ የሆነ አለ። በስስ ልባችሁ የምትወዱ በየግላችሁ አለ። ዛሬ ስለተፈጠረው ነገር አወራለሁኝ። ልዕልቷ መታለች ዛሬ። ያው ሁሉንም በሰላምታ ጀምረዋለች። ትናንትናም የተፈጠረውን ነገር አይታለች። እንግዲህ አንዳንድ ነገሮችንም ብላለች ማለት ነው። በጣም እንጃ እኔ ማለት ጉዶቼ መቼ እነዚህ ልጆች መስመር እንደሚይዙ። በእርግጥ እኔ ሃይሚ ሁሌም ልክ ነች ለእኔ ማለት ነው። ሃይሚን የሚረዳት ሰው አጣች እንጂ ሃይሚ ለእኔ ሁል ጊዜም ልክ ናች። አዎ ምላሴ ላይ ጠጉር ይብቀል፣ ሃይሚ ሁሌም ልክ ነች። ግን ችግሩ ምንድን ነው? በዚህ ልክ ሃይሚን ለመፈታተን አግባብ ነው ወይ የሚለው ነው ችግር የፈጠረው። በዚህ ልክ ማለት ነው። ሴት እንደ ቦርሳ ይዞ ይዞራል ምናምን ነገር አላለችም እንዴ? ሃይዬ ስሜን እንዳጠራ ስለ ልጆቼ አይመለከትህም። እኔ ልጄን አልሰጥም። ኧረ ይች ልጅ እንደው እኔ እኮ የሚገርመኝ ነገር እንትን ነው የሚገዛኝ ንግግሯ ነው። ንግግሯ እኮ ነው እኔን የሚገዛኝ። እኔ በቃ መሬት ላይ ጣባት ለምትናገራቸው ነገሮች ምናምን ነገር አንዳንድ ጊዜ ውዶቼ ሰውን እናስቀናለን ብለን ትዳራችንን ህይወታችንን ለረጅም ጊዜ የገነባነውን ፍቅራችንን እናጣለን። አሁን ብሩኬ ሃይሚን ለማናደድ እና ለማስቀናት ነው ይችን ሴት ይዞ የመጣው በእርግጠኝነት ማለት ነው። ነገር ግን ሃይሚ ደግሞ በባለፈው ይቅርታ ስላልጠየቃት በዛ ላይ ይሄ ስለተጨመረ ለሱ ያላት እምነት እየመነመነ እየተሸረሸረ ይሄዳል እንጂ ከብሩኬ ጋራ ይግባባሉ በፍጹም እኔ የማላስበው ነገር ነው። አሁን ላይ ከንግግራቸው እንደተረዳሁት ከሆነ ሃይሚን ቆርጣለች፣ በጣም ቆርጣለች፣ ቆራጥ ሆናለች። ውስጧን ያደማት ነገር አለ። ከብሩኬ ደግሞ የምትፈልገውን ነጥብ አለ። ያ ነጥብ አልሆነም፣ አላገኘችውም ገና ያንን ነጥብ ማለት ነው። ነገር ግን ያንን ደግሞ አላቅም ብሩኬ ይሆናል የለ ሃይሚ እንደምትወዱ አውቆ ይሁን ምን እንደሆነ አላቅም። በጣም እየተንቀባረረባት ነው ምናምን ነገር። በእርግጥ ሃይሚ በጣም ነው የምትወደው፣ ያስታውቅባታል እንደምትወደው። እንዴ እኔ እኮ በፊት አምሮብኝ ነበረ፣ አሁን ደግሞ የሆነ እየከሰው ነው፣ ነጭ ጠጉር ላወጣ ነው ምናምን ነገር አላለችም እንዴ? የኔና ጥላትሽ ይክሳ፣ አንቺማ ለምን ትከሻለሽ? እንደነዚህ አይነቶቹ ጠንፊዎች የመኪና መናከሪያ አላለችም? ወይኔ ቅማሟ ዛሬ አልተቻለችም። የመኪና መናከሪያ ሴት መቀያየር እንደ ቦርሳ ሴት በቀያየሩ አይደለም አሳምሮ በያዙ ነው እንጂ። በነገራችን ላይ ውዶቼ ይቺ ልጅ ውስጧ እርር ብሏል፣ ውስጧ ተቃጥሯል። የሚረዳት ሰው አጣች እንጂ ውስጧ በጣም ተቃጥሯል። እግዚአብሔርን ነው የምላችሁ። ለብሩኬ ደግሞ ምንም ነገር እንትን አላለውም፣ ያ ቦታ አልሰጠውም። እሱ ራሱን ነው አሁን ላይ እያዳመጠ ያለው ምናምን ነገር አላቅም። ግን ብሩኬ ደግሞ የሚጠብቀው ምንድነው? ሃይሚ አልቅሳ እንድትለምን ምናምን። እስከ ዛሬ ድረስ ህይወቴ ያላንተ ባዶ ነው ምናምን ብቻ አንዳንድ ነገሮችን እሷም ተናግራለች። ህይወቴ ያላንተ ባዶ ነው ምናምን እንደ በፊቱ ምናምን ነገር። አሁን ያ ነገር የለም። ከዚህ በኋላ አሳይሃለሁኝ፣ ይጸጥታል አለች። ይሄ ከዚህ ንግግሯ አንድ የተረዳሁት ነገር አለ። ሃይሚ አንድ የወሰነችው ነገር ሊኖር ይችላል ብዬ
እንዳስብ አደረገኝ። ይጸጥታል ስትል ማለት ነው። አንድ ሰው ከምድር ተነስቶ ይጸጥታል፣ በኋላ ይቆጭሃል ምናምን ነገር፣ በኋላ ታለቅሳለህ። እኔን ያጣህ ጊዜ፣ እኔን ስታጣ የኔ ትርጉም ይገባሃል፣ አጠገብ ሆኜ ላትረዳ ትችላለህ ምናምን የሚሉ ሰዎች አሉ። እንደዚህ ሲናደዱ ያመናቸው ሲከዱን፣ እኛ የዋ ሆነን ደግ ሆነላቸው ስንቀጥል፣ እነሱ ግን እኛ ልክ እንደ ጅል ምናምን ምንም ነገር እንደማያቅ ልክ የትም እንደማንሄድ ሁልጊዜም እየለመንን ከነሱ ጋር እንደምንኖር ምናምን አድርገው ሲስሉን፣ የሆነ ጊዜ ግን ቆርጠን ስንሄድ ያኔ ነው የሚገባቸው። እና ሀይሚ አሁን ለብሩኬ ደግ ነች፣ መልካም ጠንካራ ሴት ነች፣ አንበሳ ሴት ነች፣ እዝህና ዝም ማትገኝ ሴት ነች፣ ነይ ላላት ወንድ ሁሉ ማትገኝ ሴት ነች። ልክ እንደዚችኛዋ እንደ መኪና መናከሪያ እንደተባለችው ማለት ነው። አንቺ ደግሞ ጠንፌ ምን ብትደፍሪያት ነው አምቦሃ አምጭልኝ ብለሽ የምታዣት? ሀይሚ አንቺ ሰራተኛ ነች እንዲ? ነገረችሽ እኮ እኔ ሰራተኛሽ ነኝ እንዲ አለችሽ። የኔ ወርቅ፣ የኔ ማር ሀይሚዬ፣ የኔ አንበሳ። እኔ ምን አባቴ ልሆንልሽ? እኔ እግዚአብሔርን አላቅም። እኔ ምን እንደምላችሁ አላቅም። አንዳንድ ጊዜ ግራ ግብት ይለኛል። እኔ እንደዚህ ሀይሚን ቅብጥ ሳደርጋት አንበሳ ስላት የምትናደዱ ሰዎች አላችሁ። አትናደዱ። ያለውን ነገር እኮ ነው። በቃ ሴት ልጅ እንደዚህ ቆፍጣና መሆን አለባት። ንግግሯን ማሳመር አለባት። ማለቃቀስ፣ እሱ ሄደ ሌላ ሴት ይዞ መጣ ምናምን። በእርግጥ ሀይሚን ሊፈትን ነው፣ ሊያናድዳት ነው። ነገር ግን ሀይሚ ደግሞ የራሷ ቁስል አለ፣ የስተዛሬው ቁስል አለ። ጠብቃ ነበረ ይቅርታን፣ አልሆነም። ያ ይቅርታ ሳይመለስ እንደገና ይችኛዋ ጠንፌ መጣች። ሁለተኛ ሀይሚ ደምታለች፣ ቆስላለች። የተረዳት ሰው የለም እንጂ ቁስሏን እፍና አድርገው ነው የተቀመጠችው። ቤቷ ውስጥስ እንዴት ነው የምታሳልፈው? በምን አይነት ሀዘን ውስጥ ነው የምታሳልፈው? እናቃለን? አናቅም? ዝም ብለን ነው ስልካችን ላይ የምንለፈልፈው። ስቶሪ የምትፖስተው እኮ ሌሊት አካባቢ ምናምን ነው። ስቶሪ አንዳንድ ነገሮችን ፖስት የምታደርገው። ከስቶሪ ከምትፖስታቸው ነገሮች ምን ተረዳሁኝ? እንቅልፍ እንደማተኛ። የዚህን ያክል አይምሮዋ ተሰርቋል። የዚህን ያክል ማለት ነው። እኔ በጣም እያመመኝ ነው ያለው፣ በጣም እየተሰማኝ ነው ያለው። የምሬን ነው የምላችሁ። አንዳንድ ጊዜ ተልክ በላይ ሰውን ስትወዱ፣ ስታምኑ፣ ስትቀርቡ አሌለ የዝም እንደማትሄዱ አድርገው የሚረዷችሁ ሰዎች አሉ። ምንም ነገር እንደማታደርጉ አድርገው የሚረዷችሁ ሰዎች አሉ። ኖ ማድረግ ትችላላችሁ። ነገር ግን ከእናንተ የተሻለ ሰው ላይኖር ይችላል። የእናንተን ያወቅናችሁ እናንተ ትሻላላችሁ በማለት ነው እንጂ ጠፍቶ አይደለም። አዎ ለሀይሚም ብሩኬ ይሻለኛል ያወቅኩት ሰው። ምናልባት ተዛሬው ስህተት ሊታረም ይችላል። ነገ ሌላ ቀን ነው፣ ሊመለስ ይችላል። ነገን ሌላ ህይወት እንኖራለን። የዛሬው ስህተት ታርሞ በማለት እንደሚስተካከል መስመር እንደሚይዝ ለማድረግ ነው ይሄ ሁሉ የምትጥረው እንጂ ቆርጣ መሄድ እንደነዚህ ልጆች ይዟቸው እንደሚመጣው ሴቶች እሷም ከሌላ ወንድ ጋር እንደ ቦርሳ ተንጠልጥላ መዞር አቅቷት አይደለም። በጣም ለክብሯ ስለምትጨነቅ ነው ከሚባለው በላይ ለክብሯ ስለምትጨነቅ እንጂ እዛ ጋር ሀይሚ ነይ አብረን ቪዲዮ እንስራ፣ ነይ አብረን እንለወጥ የሚላት ሰው አታ አይደለም። ነገር ግን የክብሯ ጉዳይ ስለሚላት ነው። ግን እኔ በጣም የሚያመኝ ነገር ቢኖር የምሬን ነው የምላችሁ፣ ለምን ፈተናዎች በዚህ ልክ በዙባት? ምን አደረገች እቺ ልጅ? ምንም ያደረገችው ነገር የለም። በመውደዷ ስለወደደች ነው። ንጹህ ልብ ስላላት፣ ስለታመነች፣ ታማኝነት ስላለ የትም አትሄድም ስለተባለ ነው። ለዚህ ሁሉ ነው ፈተና የበዛባት። ጭራሽ ጥሏት ሄደ። ይችን እንደ ቦርሳ አንጠልጥሎ ላወራ ፈልጋለሁ ስትለው እንኳን ሊያወራት አልፈለገም። ለምን ጊዜ ሰጥቶ እንኳን ሊያወራት አልፈለገም። አይኖ እያናደዳት ነው። አይኖ እየፈተናት ነው ያለው። ነገር ግን የባለፈው ፈተና የባለፈው ቁስል ሳይደርቅላት በድጋሚ በቁስል ላይ ቁስል ነው እያደማት ያለው። ነገር ግን ላውራ እንኳን ስትለው እድል አልሰጣትም።
ጥሏት ነው የሄደው። ይሄ ማለት ለአንቺ ቦታ የለኝም ለምኝ እያለ ነው። እንድትለምነው ይፈልጋል። ልምጥምጥ እንድትለማመጠው ይፈልጋል። ሀይሚዬ የምትለመን እንጂ የምትለምን አይደለችም። ተለምና እንኳን የምትገኝ ሴት አይደለችም። የምር ዛሬ በጣም ነው የከፋኝ። እግዚአብሔርን ነው የምላችሁ። እግዚአብሔርን ማለት በዚህ ልክ ለምን እንዴ? ማለት ይቺ ልጅ እንድታብድ ነው ወይስ ምን እንድትሆን ትፈልጎ ነው?